ቃል ተረጋጊ ወይ ምንድነው ምንድነው ታስጨንቀው ሶሪ በእናትሽ አንቺ እንደዚህ ጀመር ነገር አንቺ ሻታስ መስይ እንደዚህ ሆነ ይፈራል እኔ ማስመሰል አይደለም ታውቂያታለሽ በደንብ አንቺ ነሽ እንደዚህ እንደሆነ ያደረግሽው ከኔ ጋር ያለ ራሱን ጥሎ አይደለም ምን ሆነ ያጂ ዞር እናንተ ሴቶች ያማችሁ ሁለታችሁ ጤነኛ ናችሁ ጀመር ጤነኛ ናችሁ አስወጪኝ ጊዜ ጤነኛ ናችሁ ወይ አሁን ልጁ መዳንም ያለበት እናንተ የእናንተ ጭቅጭቅ ነው የሚቀርበው አልገባ ያላችሁ ተረጋጉ እስቲ አታውቂም ጊዜ ነገር የሷ ስራ እንደሆነ አታውቂም ተረጋጉ ሁለታችሁ አሁን ተረጋጉ የት ነው ያለው ውስጥ ነው አለ እዚህ ጋር ማለት ነው ያብርሃም እያንዳንዳችሁ ማናችሁ ማያሳሰባችሁ ምክንያቱም አራታችሁም ሄርሜላም እንደዛ ያሳስባታል ሼፍ ሩታ ኤፍሬም አውቃችሁ ነው አታስመስሉ ምክንያቱም ትናንትና ሐኪም ቤት ሲገባ ብዙ እኔ ነገራችሁ ነበር በነገራችን ላይ ቪዲዮን አልሰማችሁም እንጂ ሐኪም ቤት ነው አብርሃም ብዬ ነገራችሁ ነበር ትናንትና ግን ቪዲዮ ብዙ አልታየምና ወሬ የሚያቀብለኝ ሰው አለ ባይዘው ግን ደግሞ አለ አይደለ የሌላ ሰው ላለማስጠቃት ዝም ነው የምለው እኔ ነገር ግን እዛ ቦታ ፊልሚያ የልጁ ጤንነት ነው የሚያሳስባችሁ አንቺ አትንኪ ወኔን ነው ምነካው ወኔ ምናምን በተለይ ሩታ ምንድን እንደዚህ ሄርሜላ ስትነካው ተይ እንዴ አንቺ እኮ አሳልፈሽ የሰጠሽ እሷም እኮ ሚስት ናት አይደል ሚስት የሆነችበት ደግሞ ማለት ነው አርግዥ ያለሽ ስላለች ነው ምሳሌውን የርግዝናው ነገር ሳይነገረን ነው አብርሃም እንደዚህ የታመመው አይደል አንቺ ወደ አንቺ ያመጣሁት እንደዚህ ሆንኩኝ እንደዚህ ወጣው እንደዚህ ወረድኩ ስትይ ነው አንቺ ጋር የመጣው ኤፍሬም አብርሽ ማለት ነው ከዛ ግን አሳመማችሁት ራሱን እንዲያውቅ አረጋችሁት አሁን ምን ያርግ ነው የምትሉት በቃ ምን ያርግ ልጁ ተፋቱት እንጂ ይመለስ መጀመሪያ ጤንነቱ ወደ ራሱ ይመለስ ከዛ በኋላ እናንተ የምታረጉት ታረጋላችሁ ከዛ እሱ የመረጠውን ይመርጣል ወላ ሄርሜላም ወላ ሩታም ይመርጣል ማለት ነው እሱን አያሳስበንም መጀመሪያ ግን የልጁን ነገር አያሳስባችሁም ምክንያቱም እያስረዘማችሁት ነው እየመጣችሁ ያላችሁት ገባችሁ ስለ ተመልካች አይጨንቃችሁ ስለ ትምህርት አይጨንቃችሁ ስለምታስተላልፉት ነገር አይጨንቃችሁ ዝም ብላችሁ እንደወረደ ቪዲዮ እንደመጣላችሁ ስለምትለቁ አገራችንም እንደዛ ስለምታሰድቡ የጠንቋይ ሀገር ለካ ቪዲዮ የሚታይላችሁ እንደዚህ ነው ምናምን ስለምታስብሉ ያንን ነገር ብቻ ነው ቪዲዮ ይውረድ ከዛ በኋላ ዶላር አምጡ ብሉ ከዛ በኋላ ለህብረተሰቡ እንድናስተላልፍኩት እኔ ቻናል ላይ ምንድነው የጫንኩት ነገ ልጄ ያየዋል ወይ ወፍ ህብረተሰቡ ከስንት እስከ ስንት ዓመተ ምህረት ነው እኔ ሚዲያ ላይ የሚከታተለኝ የሚለው ወፍ ገባችሁ እና ልብስሽን ትቀያይራለሽ እዛ ጋር ይወጣሽ አሁን ሄርሜላም ሩታም እዛ ጋር መጣላት ነበረባችሁ ምድረስ ስግብግብ አንበረባችሁም እሱ ይንቃ ወደ ነበረበት ይመለስ ከዛ በኋላ የሚወስነው ውሳኔ ይወስናል አይደል ሁለት ሚስት ማግባት ከፈለገ ሁለት ሚስት ያገባል ካላስ ምክንያቱም አለቀም እስካላችሁ ድረስ ነገር ግን አሁን ልጁ ጤነኛ አይደለም ወደ ጤንነቱ ልቀቁለት እየተባላችሁ ተባላላችሁ ያባቴ አምላክ ያባላችሁ የምርን ነው እንዴ አፈላችሁ በቃ ፈላባችሁ እዚህ ጋር የሆነ ነገር ነው እኔ እንጃ አረ ጌታዊ ድረስ በኢየሱስ ስም እና አሁን አብርሃም ያለበት ሁኔታ እውነት ለመናገር በጣም ያስጠላል በጣም የምር ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ የኔ ማሮች ደህና ናችሁ ወይ አላችሁ ያለው እግዚአብሔር የተመሰገነ ይሁን ክብሩ ይስፋ ለመድኃኒዓለም ማሮቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ እንግዲህ ዛሬ መጥቻለሁኝ ይህ ቪዲዮ ላይክ በማድረግ ጀምሩ ያው የአብርሃም ጉዳይ እውነት ለመናገር እለት በጣም የሚያስጠላ ውስጥ ላይ እየገባ ነው ያለው ወንድማችንና እዛ ቦታ በጣም ብዙ ሰው የምታዘቡ ሰዎች አሉ እዛ ጋር ሁለት ሴቶች ይቅርታ ጉንፋን ትንሽ ሰሞኑ እያንፈራፈረኝ ነውና በጣም ይቅርታ ስለ ድምጼ እና ትናንትና ቪዲዮ ሰርቼ ነበር ወደ ማታ ላይ ሆስፒታል እንደገባ ምናምን ሰምቼ ነግራችሁ ነበረ ያው ብዙ ሰው ግን ያላየውን ቪዲዮ ማለት ነውና ዛሬ እውነት ለመናገር አብርሃም እንደሌላው ጊዜ ተሽሎት ቪዲዮ ላይ ማለት አውርቶ ይመጣል ያልኩ ሐሳብ ነበረ የነበረኝ ነገር ግን
ሁለት ሴቶች ወይም አንድ ሚስት ሁለት ሚስት ሄርሜላ ሚስት ናት አይደለ? አርግዤልሃለሁ ያስካለችው ድረስ ሩታም እንደዛው የልጁ እናት ነች። እዛ ጋር የምታዩት ፍልሚያ እዛ ጋር በአንድ ሰው የልጁ ጤንነት ሳይሆን የሚያሳስባቸው ነቅቶ የኔ ነው ያንቺ ነው የሚል ነው። እኔ ስለናንተ ምንም አይነት ነገር አያሳስበኝም። የፈለገው ነገር መምረጥ ይችላል፣ የፈለገው ነገር መሆን ይችላል። ስለዛ አይደለም ጉዳዩ። ነገር ግን እዛ ጋር እንደዚህ አይነት ነገር ሳይመጣበት ሩታ ለበቀል ነው በአጠቃላይ የምትፈልገው። እየተባለም ያለው ይሄ ነው፣ እያየንም ያለው ይሄ ነው። ምክንያቱም ወደ ቤተሰብ ሄድም ለቤተሰብ ስጪ አልሰጥም እናስ የልጅ አባት እዛ እያየው ተገለዋለሁ የሚል እንትን ነው እኔ ተረዳሁት። እና ከዛ በኋላ ደግሞ የእሱ ደህንነት ሳይሆን እዛ ሐኪም ቤት ላይ መደባደብ ይሆናል። እረ በኢየሱስ ስም በነገራችን ላይ አይናቸው ማንበብ ብቻ በቂ ነው። ስለነሱ ማውራት አይናቸው ብቻ ፊታቸው ብቻ ማንበብ በቂ ነው። ሩታን ይዋት ዴቭን ይዩት። እዚህ ጋር እውነት ለመናገር ስግብግብነት እና ልጁ ሊገሉት ነው። ወንድም ተብዬ ሚስት ተብዬ ምናምን ሊገሉት ነው። ኤፍሬም እና ሩታ ማለት ነው። እና በጣም ብዙ ቦታ የሚሄድበት ቦታ ነበረ፣ አማራጭ አለው ነበር አብርሃም ማለት ነው። ምክንያቱም ጸበል መሄድ አለበት። እዚህ ጋር ሳይካትሪክስ ምክር ምናምን አይደለም። እዚህ ጋር እኮ የአይምሮ እኮ ነው አብርሃም የተያዘው እኮ አይምሮ ነው በአጠቃላይ ማለት ነው። እና ሐኪም ቤት እስከምትወስዱ ድረስ እንደዛ ድንጋይ ሆኖ ከዛ በኋላ ዶክተር ስትመክረው ደግሞ እርስ በራሳቸው የሚባሉት ነገርስ እርስ በራሳቸው የሚናጩት ነገር እዚህ ጋር እኮ ጥቅማችሁ ነው። አብርሃም እንትን ካላለ ቪዲዮ ነገር አሰሩም ተመልሳችሁ ገባችሁ። አብርሃም የሆነ ነገር ማድረግ ነው እናንተ የምትችሉት። እዚህ ጋር የእናንተ ቪዲዮ ለመቀጠል የእናንተ የሆነ ነገር ለማድረግ እዚህ ጋር አብርሃም ነው የሆነ ነገር መሆን ያለበትም። እንዲድንም ደግሞ አትፈልጉም። ምክንያቱም ቪዲዮዎቻችሁ እየረዘመ እንዲሄድ ማለት ነው። ለምን እንደዛ ቢሆንማ ብዙ ነገር አማራጮች መስጠት ትችሉን ነበረ። እስቲል ያለበት ራሱ ደህና ሆኖ የአብርሃም ደህንነት ብትፈልጉ ኖሮ ደህንነቱን ነበረ የምታስተላልፉት ለሰውም ለተመልካችም በጣም ብዙ ለሚጨነቁ እህቶችም ያ ነበረ የምታስተላልፉት ብዬ ነው የማስበው። ምክንያቱም ያ ቀን በቀን እንደዚህ ሆነ ነው፣ ቀን በቀን የሆነ ነገር ሆነ ነው። አሁን አብርሃም ያለበት እውነት ለመናገር በጣም የሚያስጠላ በጣም አሳሳቢ ጉዳይ ነው ያለው አብርሃም ማለት ነው። እና በቃ አይምሮውን ተቆጣጥረውታል። ራሱ መሆን አልቻለም አብርሃም፣ ወደ ራሱ ሊመለስ አልቻለም። ምክንያቱም እዛ ጋር የሄርሜላ እንትን አለ፣ ፍቅር አለ። እዚህ ጋር ደግሞ የልጁ ነገር እንዴት ነው ብሎ ያስባል። እዚህ ጋር ደግሞ ኦዲየንስ በጣም ብዙ ነገር ያስጨንቋል። እና ልጁ በአጠቃላይ ፈዟል ማለት ነው። በቃ ፍዝዝ ብሏል ማለት አሁን በድን ነው እናንተ እያንቀሳቀሳችሁ ያላችሁት። ለሲምቦል ነው ሚዲያ የምቀርጹልን። እውነት እሱ ወደ ራሱ ተመልሶ ይሄ ቪዲዮ አይቶት አይ እኔ አይደለሁም ብሎ ነገ ይቅርታ እንደሚጠይቀን ባለሙሉ ተስፋ ነኝ። ምክንያቱም ለምን ቀረጻችሁም ብሎ ራሱ እናንተ ጋር እንደሚጣላ። ምክንያቱም አሁን አብርሃም ራሱ አይደለም ማለት ሐኪም ቤት ስትወስዱት ምናምን በጣም ብዙ ነገር ስታደርጉት ራሱ አይደለማ። ነገ ግን ሁለትሽንም አይፋታሽም። ኤፍሬምንም ብትሆን ሩታም ብትሆኚ ማለት ነው። በቃ እኔ እንጃ በጣም ነው እኔ የዘጋችሁን።
እዚህ ጋር ሄርሜላ አብርሽ ምናምን ብላ እንትን ፊቱ ስትነካካው የሩታን እንዴትን አሰብኩትና ቆሽቴው አርርን ያለው እና በኢየሱስ እንደዚህ ነው የሚያናድደው። መጀመሪያ ማንተ ያለሽ መጀመሪያ ባለቤትሽን አሳልፈሽ ማን ስጪ ያለሽ ሩታ ባሰጪ ኑሮ ባለቤትሽን አሳልፈሽ ባሰጪ ኑሮ እንደዚህ አትቃጠይም ነበር። ምክንያቱም ገና ግልኮስ ናሙና እየተሰጠው ያለው ስለዚህ እንዴት ይነቃል ታዲያ? እሺ ተጨናንቀ ነው ምንድነው አለች እግዚአብሔር ገና አልታወቀም። እሱ ነው ራሱ ገና ሲነቃ ነው። ዴቭን እዩት ሄርሜላ እንዴት እንደሚያመናጫጭቃት። ዴቭ ራሱ እኮ ቤተሰብ መጠርጠር አለባችሁ። አሁን ሄርሜላ እዚህ ጋር ደግሞ ሆዷን እያወጣችሁ እርጉዝ ናት አይደለችም እያላችሁ ነው። ብትሆን ባትሆን እናንተ አታሳድጉ፣ እናንተ አትወልዱ። ምንድነው እናንተ ይህን ያክል ጭንቀት ውስጥ የገባችሁት? ማርያምን ይህን ያክል ምን አስጨነቃችሁ? ብትሆን አትሆን የራሷ ነው። እርጉዝ ሆነች ለራሷ አልሆነች ለራሷ በቃ እንዴ ምልክ ይሁን። እሷ ኃጢአት የሰራች መስል ቲክቶክ ላይ ቀስት እያረጋችሁ አንዳንድ እንትኖች ትሁን አትሁን አይመለከታችሁ። እና የዴቭን ማሽቃበጥን እያየውን እኮ ነው። ምንም ደህና አልነበረ ብሩታ። አሁን እንደዚህ በቃ እዛዝ ውስጥ ማውራት አንፈልግም። አሁን ልጁ ይንቃ መጀመሪያ ደህና ነበር ትላላችሁ። ብሩታ አንቺም ደህና ነው ትያለሽ፣ ኤፍሬምም ደህና ነው ትላላችሁ። ግን ደህና አይደለም። እኛም ስትረስ ውስጥ ከተና እኛም ተጨንቀን እኮ ነው። ይህን ተረጋጊ። ይህ ደግሞ አስመሳይ ሁለገብ የሆነ ሰውዬ። አንተ ራሱ አጭር የኔ ቢጤውን ሰውዬ አንተ ራሱ መጠርጠር አለብህ። ከሩታና ከዴቭ ከአብርሃም ለይቼ አላውቀውም እኔ ዴቭን ማለት ዳዊትም ሁለቱም ዳኒም እንደዛው አሽቃባጭ። እናንተ ሴቶች ያማችሁ ሁለታችሁ ጤነኛ ናችሁ? አስጭ ጊዜ ጤነኛ ናችሁ ወይ? አሁን ልጁ መዳን ያለበት እናንተ የእናንተ ጭቅጭቅ የሚቀድመው ተረጋጉ እስኪ። አታውቂም ጊዜ ነገር የሷ ስራ እንደሆነ አታውቂም። ተረጋጉ ሁለታችሁ። መስማት አልፈልግም። የምታከብሪያት መስ ልቀቂ። ምን ሆናችሁ ነው? ወይ ካልሆነ ካቻላችሁ ውጡ ሁለታችሁ። በእናታችሁ ልቀቁት በቃ። እንዲሁም ካልፈለጋችሁ እሺ በቃ አሁን አንዴ ተረጋጉ። በቃ ሩታን ተረጋጊ፣ ሄርሜላን ተረጋጊ። በቃ አይዞሽ ሄርሜላ አንቺ ተረጋጊ። በቃ እንደዚህ ላንቃይ እስከምከፍት ድረስ እያሳቅሽ ነበር። ወንድ ነሽ በቃ ጥንቃቄ ምናምን ያልጃት ማጣሩ በቃ ጥንቃቄ። ምክንያቱም ትቀልዳለች እንዴ ሩታ? ምንድነው እንደዚህ በቀለድ? አረታ